ተመልካቾች ወደ ሌላኛው የሁነት መረጃችን እናምራለን። በኢትዮጵያ ፍቃድ ያለው የግል ስዊች ኦፕሬተር የሆነው አሪፍ ፔይ ፋይናንሻል ቴክኖሎጂስ አክሲዮን ማህበር በሀገሪቱ ውስጥ በሚሊዮን የሚቆጠሩ ዝቅተኛ ገቢ ያላቸውንና የገጠር ነዋሪዎችን የሚያገለግሉ የጥቃቅንና አነስተኛ ፋይናንስ ተቋማትን ሙሉ በሙሉ ከብሔራዊ ዲጂታል ስርዓተ ምህዳር ጋር የሚያገናኙ ቁልፍ ምርቶችን ይፋ አድርጓል። አሪፍ ፔይ ይህንን ይፋ ያደረገው ከኢትዮጵያ ፊንቴክ ኢንዱስትሪ ትራንስፎርሜሽን ፎረም ጋር በመተባበር ባዘጋጀው አሪፍ ማይክሮ ፋይናንስ ጉባኤ ላይ ነው። ተመልካቾቻችን ይህንን በሰፊው ተመልክተነዋል። እሱን ወደ እናንተ እናድርስ። አሪፍ ፔይ እንግዲህ ፔመንት ሰርቪስ ኦፕሬተር ወይም ደግሞ የክፍያ ስርዓት አሳላጭ ሆኖ በብሔራዊ ባንክ 2021 ላይ የተመሰረተ ተቋም ነው። አሁን ላይ እንግዲህ በ2022 ኦፊሻሊ የፍቃድ አግኝቶ ደግሞ ወደ ስራው በመግባት በፖስ እና በፔመንት ጌትዌይ ኦፕሬተር ሆኖ እየሰራ ነው የሚገኘው ማለት ነው። እንግዲህ 2025 ላይ ዛሬ ላይ ሆነን አሪፍ ፔይ ከተነሳባቸው ሁለት ፕሮዳክቶች ከፖስ እና ከፔመንት ጌትዌይ እንግዲህ ፕሮዳክቶቹን አስፍቶ ወደ 13 አድርሷል። እነዚህ ሁሉም ፕሮዳክቶች በሀገር ውስጥ ልጆች የተመሰረቱ ኢትዮጵያውያን የተሰሩ ስራዎች ናቸው። ኢኮሜርስ አለ። አሁን አሪፍ ሾፕ የምንለው ለነጋዴው በቀላሉ የራሱን ሱቅ በነጻ ከፍቶ ኦፕሬት የሚያደርግበት እዛ ውስጥ የራሱ ፔመንት ጌትዌይ ያለው ኦንላይን ፔመንት ልትከፊበት እንዲሁም ደግሞ ዴሊቨሪ ሰርቪስ ያካተተ በመቀጠል ደግሞ ቅድም ስናስተዋውቀው የነበረው ብሔራዊ ባንክ እንግዲህ የስዊች ላይሰንስ ሰጥቶናል። እንግዲህ እንደ ስዊች ኦፕሬተርነታችን ለማይክሮ ፋይናንሶቹ የምናደርገው ነገር ምንድን ነው? ያው እንደ ኢቲ ስዊች አለ ናሽናል ስዊቻችን ከሱ ስር ሆነን እንግዲህ ናሽናል ስዊችን በማገዝ ማለት ነው ማይክሮ ፋይናንሶችን፣ ሳኮችን ናሽናል ስዊቾች ውስጥ ያልገቡትን የፋይናንሻል ተቋሞች በሙሉ እንግዲህ አሪፍ ፔይ ከነሱ ጋር ለመስራት ዛሬ ሀ ብለን እንግዲህ ያው ሰርቪሱን እያስተዋወቅን እንገኛለን። የዛሬው ዝግጅት እንግዲህ 3 የአሪፍ ፔይን ፕሮዳክቶች ለማስተዋወቅ ነው። ሜንሊ ስዊች ሰርቪሳችንን which means interoperability እና ኢንተርኮኔክቲቪቲን ለማሳለጥ የሚሆነው አንድ ስዊች፣ ሁለተኛው ደግሞ የአሪፍ ፔይን ዋሌት እና እንዲሁም ደግሞ የኮር ባንኪንግ ሲስተማችንን እንግዲህ ለማይክሮ ፋይናንሶች ለማስተዋወቅ በኢቲፍት በኩል ማለት ነው በኢቲፍት በኩል አንድ ላይ በመስራት እንግዲህ ለማይክሮ ፋይናንሶቹ ኦፈር እያደረግን ነው የምንገኘው። እስከዛሬ ድረስ እንግዲህ ኢቲፍት ለ50 ለሚሆኑ ማይክሮ ፋይናንሶች የኮር ባንኪንግ ሰርቪስ ይሰጣል። እንግዲህ እነዚህ ማይክሮ ፋይናንሶች አብዛኞቹ የራሳቸው ዋሌት የላቸውም። እንግዲህ ከአሪፍ ፔይ ጋር በመሆን መልሰን ደግሞ ለነዚህ ማይክሮ ፋይናንሶችን ለማገዝ ነው እንግዲህ የዛሬው ትልቁ አጀንዳ ማለት ነው። ዛሬ 3 ነገሮች እናሳካለን በዛሬው። አንደኛው እንደተባለው በአጠቃላይ ኢቲፍት ማን ነው፣ ወዴት እየደረሰ ነው የሚለውን ማስተዋወቅ ነው አላማው የነበረው። ሁለተኛው አላማ ደግሞ ከፓርትነር ከሆነው የአሪፍ ፔይ ጋር በተገናኘ በጋራ ስለምንሰራቸው ስራዎች ማስተዋወቅን መሰረት ያደረገ ነው። አሁን ላይ ከአሪፍ ፔይ ጋር አንዱ ጌትዌይ ነው። ጌትዌይ ምክንያቱም የማይክሮ ፋይናንሶች በተለይ አነስተኛና መካከለኛ ካፒታል ያላቸው አንዱ የገጠማቸው ካለው ችግር ምንድነው? በቀጥታ የኛን የሞባይል ባንኪንግ ስርዓት ኢንተግሬት አድርጎ ወደ ኢትዮ ስዊች ለማስተላለፍ የሚከፈለው ክፍያ በጣም ከፍተኛ፣ በዝቅተኛው 10,000 USD፣ እንደገና የኢምፕሊሜንቴሽን ክፍያ ወደ 100,000 እና እንደዚሁም አመታዊ ክፍያ አለ። ይሄንን እንዴት አድርገን እናሻሽለው የሚለውን አማራጭ ማየት ነበረብን። ይህን ስናይ አሪፍ ፔይ ይሄ የተባለውን 10,000 USD መክፈል ሳይገደዱ በስሩ አሪፍ ፔይ አገልግሎቱን ማግኘት የሚችሉበት ስርዓት መፍጠር አሰብን። ይሄ ቴክኖሎጂ ስላላቸው አንደኛ ይሄን ለመስራት ነው ከነሱ ጋር ያሰብነው ማለት ነው። ሁለተኛ በቀጣይ የሞባይል ዋሌት አፕሊኬሽን ኦልሬዲ አበልጽገዋል። በጣም ጥሩ ነው። እኛ ፕሮሰስ እያደረግን ነበረ። እዚህ ሎካሊ ዴቨሎፕ የተደረገ ከሆነ ይሄን ሞባይል ዋሌት ሲስተም ከኛ ሲስተም ጋር ኢንቴግሬት አድርገን ሁሉም ማይክሮ ፋይናንሶች መጠቀም የሚችሉበት እድል መፍጠር ታሳቢ ያደረገ ስራ ነው እየሰራን ያለ ነው። ሶስተኛ ስዊች ሰርቪስ እንደዚሁ አሁን አዲስ ፈቃድ አውጥተዋል ከብሔራዊ ባንክ። ኢትስ ቬሪ ጉድ። ምክንያቱም እንደተባለው ቅድም እንደተነሳው ኢትዮ ስዊች ናሽናል ስዊች ነው። የተለያዩ ስዊች ሰርቪስ የሚሰጡ ተቋማት ያስፈልጉናል። እኛ ወደፊት እስከምናመጣው ድረስ ኦልሬዲ ፓርትነር የሆነ ኦርጋናይዜሽን የኛ ዴቨሎፕመንት ዊንግ ነው ብለን ወስደን ነው አሁን አሪፍ ጋር የምንሰራው። እነሱ የዴቨሎፕመንት ፓርት ይሰራሉ፣ ኢምፕሊሜንቴሽን እኛ እናስገባለን።
በጋራ ዊን በሆነ መንገድ ማስራት የምንችልበት ሁኔታ ለመፍጠር ታሳቢ ያደረገ ይሄንን ለማስተዋወቅ እንዲያስችል ነው። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ወደ ሌላኛው የሁነት መረጃችን እንለፍ። የኢትዮጵያ ቤተሰብ ቢዝነስ ፎረም ባሳለፍነው ሳምንት ለ3ኛ ጊዜ ተካሂዷል። በዚህ የቢዝነስ ፎረም ላይ የተነሱ ዋና ዋና የቤተሰብ ቢዝነስ ሀሳቦችን ባልደረባችን ልዑል አለማየሁ ተመልክቷቸዋል፣ እንደሚከተለው ያቀርባቸዋል። ሰላም ተመልካቾች እንዴት አላችሁ? በቤተሰብ ቢዝነስ ላይ ትኩረቱን አድርጎ ዘንድሮ ለ3ኛ ጊዜ የተዘጋጀው የኢትዮጵያ የቤተሰብ ቢዝነስ ፎረም 2025 በዛሬው ዕለት ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የንግዱ ዘርፍ አመራሮች በተገኙበት በደማቅ ሁኔታ እየተካሄደ ይገኛል። እንግዲህ ፎረሙ የፎረሙ አዘጋጆች ከዚህም ቀደም ሲያደርጉ እንደነበረ ዋናው ትኩረት በቤተሰብ የሚተዳደሩ ቢዝነሶች ወይም ኩባንያዎች ቀጣይነት እንዲኖራቸው በተለምዶ ሰስተናቢሊቲ የምንለው ኢኖቬቲቭ እንዲሆኑ ከቴክኖሎጂ ጋር ከአሰራር ከዘመናዊ አሰራር ጋር እንዲላመዱ የሚወያዩበት የሚገናኙበት መድረክ ነው። ንግድ ብለን የምንለው ነገር ብዙ ጊዜ የሚጀምረው ከቤተሰብ ነው። ቁጥሩን ደግሞ ቅድም እንደተመለከት ነው በኢኮኖሚም ደረጃ በቀጠር የምንበለው ጀነሬት በሚያደርጉት በጣም ከፍተኛ የሆነ ነገር እንዳለ አይተናል። ስለዚህ ትልቅ ጥቅም አለው ማለት ነው። ምክንያቱም መሰረቱ ነው። መሰረቱ ላይ ጥሩ ነገር ካልተሰራ ትልልቅ ቢዝነሶች ነገ አገርን ደግሞ የሚደግፉ ሊፈጠሩ አይችሉም ማለት ነው። ስለዚህ ለኔ ፋሚሊ ቢዝነስ ትልቅ ሲግኒፊካንስ አለው። ይህ የቤተሰብ የቢዝነስ ፎረም ለሀገር ኢኮኖሚ የጀርባ አጥንት የሆነውን የቤተሰብ ንግዶችን የሚያበረታታና ለዘርፉም ወሳኝ እድል የሚፈጥር ስለመሆኑም ተገልጿል። የቤተሰብ ኩባንያዎች ዘመናዊ የኩባንያ አስተዳደር ስርዓት፣ የፋይናንስ አሰራር፣ የአመራር ደግሞ የግልጸኝነት አሰራር በመዘርጋት ተጨማሪ ካፒታል በተለይ አክሲዮን በመሸጥ ወይም ደግሞ ቦንድ በመሸጥ ወደ ካፒታል ገበያ ይመጣሉ። ለኛም የኢትዮጵያ ሰነደ ሙዓለ ገበያ የካፒታል ገበያ ስርዓቱ ማደግ ላይ የኢትዮጵያ የቤተሰብ ቢዝነሶች መሰረታዊ ናቸው። የባንክ ተቋማት እንደምንመዘግበው ወይም ሊስት እንደምናደርገው ሁሉ የመንግስት የልማት ድርጅቶች እንደምንመዘግበው ሁሉ ትልልቅ የቤተሰብ ድርጅቶች እንዲያድጉ፣ እንዲስፋፉ፣ ተወዳዳሪ እንዲሆኑ ስለምንፈልግ ወደ ገበያ መጥተው የህዝብ አነስተኛም ቢሆን የህዝብ ድርሻ ሽጠው ግን ደግሞ ለእድገታቸው ለመሻሻላቸው ደግሞ አጋዥ ሆኖ እንዲያገለግላቸው እንፈልጋለን። ካፒታል ገበያ ብዙ ተስፋ ሰጪ መረጃዎች አሉን። ዘንድሮ ለምሳሌ የዚህ ፕሮግራም ኦርጋናይዘር HST በሰራው ሰርቬይ እንዳያችሁት ሰርቬይ ውስጥ ከተሳተፉ የቤተሰብ ድርጅቶች ውስጥ ከ21 በመቶ በላይ የሚሆኑት በካፒታል ገበያ የመሳተፍ ሊስትድ የመሆን ፍላጎት አላቸው። ይሄ ከሌሎች የፋይናንስ አማራጮቻቸው ጋር ሲነጻጸር በጣም ተቀራራቢ ነው። ወደ 23 በመቶ የሚሆኑት የሪቴይንድ ኤርኒንግ ወይም የራስን ትርፍ እንደ ፋይናንስ መጠቀም የእድገት መነሻ መሆኑን እንዲያገለግላቸው ይፈልጋሉ። ከባንክ መበደር የሚፈልጉትም ይህን ያህል ወደ 20-23 አካባቢ ናቸው። ከዛ ደግሞ ካፒታል ገበያን በትኩረት ተረድተውት ትኩረት ሰጥተውት ደግሞ እንደ አማራጭ የፋይናንስ መንገድ እያዩት እንደሆነ መገንዘብ ችንላል። አሁን ይህንን ግን በደንብ አድርገን እንዴት ስኬል አፕ ማድረግ እንችላለን፣ ባላንስ እንዴት አድርገን መሄድ እንችላለን። ምክንያቱም ሌጋሲን ጠብቆ መሄድ ይፈልጋል። ከኢኖቬሽን ጋር ሌጋሲን ከገቨርናንስ ጋር እንዴት ነው አጣጥመን መሄድ የምንችለው የሚሉት ነገሮች ሪሊ ተወያይተናል። በአጠቃላይ ጥሩ የነበረ ውይይትና ይጠቅማል። የነገውን ትልልቅ ተቋማቶች ከነዚህ ነው የምናገኛቸው ማለት ነው።